እግዚአብሔር ይመስገን እግዚአብሔር ይመስገን። ሰላም ሰላም ውድ የደጀ ሰላም ቤተሰቦች እንዴት አላችሁ? እንደምን ከረማችሁ? እንግዲህ በዛሬው አዳዲስ ነገሮች ይዤላችሁ መጥቻለሁ። እንግዲህ ቀዳሚ የምናረገው ጥሩ ዜናዎች ነገሮች አሉ። እንግዲህ በረከት ወይም ደግሞ ፍልፍሉ የምናውቀው ወንድማችን በቤተክርስቲያን በጣም ብዙ ተሳትፎ ያለው ወንድማችን እንግዲህ አሁን ዛሬ ለምስጋና በቅቷል ማለት ነው። ፕሮግራሙን ጀምሯል ማለት ነው። እንግዲህ እሱ እንመለከታለን። ብዙ ነገሮች አሉ። እንግዲህ ከናንተ የሚጠበቀው ላይክ እና ሰብስክራይብ ማድረግ እንዳትረሱ። ወደ ቀዳሚ ፕሮግራማችን ስናልፍ የመጀመሪያ ፕሮግራማችን እንግዲህ ሁላችንም እናውቀዋለን። ዲያቆን ዮርዳኖስ በቴዲ አፍሮ ዘፈን ላይ ሐሳብ ሰጥቷል። ያልተጠበቀ ሐሳብ ነው። እንግዲህ ምን እንዳለ እስቲ አብረን እንስማውና ሐሳብ እንሰጣለን። ትናንት አንድ ዘፈን ወጥቷል አይደለም? ነገሩ ማታ ተልቋል አይደለም? ደስታው ሞታችኋል። ግጥሙ ወርቅ ነው አይደል? ወርቅ ብላቴናው ያወጣው ዘፈና ማን ነው ስሙ? ባክ ተናገር የማታውቃት መስል ማን ነው ስሙ? ምን ነው ዝም አላችሁ? ንገሩኝ እንጂ ይሁን ወንድሜ እግዚአብሔርና አጋንንትን እኩል ለማምለካት ሞክር። ይህች ሀገር መቼም በዘፋኝና በዘፈን መፍትሄ አታገኝም። አርቲስትንን በሚሉ ሰዎች ይህች ሀገር ጥንትም አልሰሯት፣ ዛሬም የጥፋቷ ምክንያት እነሱ ናቸው። ወደፊት እንኳን የምናስባት ነገር እያበላሹብን ነው። በነገራችሁ ላይ ግድ የለሽ ትውልድ ለመፍጠር እዚህ ሲዘፍኑ ይላሉ፣ እዚህ ይዘምራሉ። እዚህ ሲጨማለቁ ራቁታቸውን ይላሉ፣ እዚህ ነጥላቸውን ተሸፋፍረው መድረክ ላይ ይወጣሉ። ይህችን ሀገር ይኸውልህ ወንድሜ ደራሲ ትከተላለህ፣ ዘፋኝ ትከተላለህ። ማንኛውንም ዘፈን ከሰማ አንተ የሰይጣን ባሪያ ነህ። ደህና ዋላችሁ? የእግዚአብሔር ሕግ ይገባችኋል? እውነት ለመናገር እውነቱ የእግዚአብሔር ሕግ ነው ወይስ ያንተ አመለካከት ነው? ንገሩኝ። ግን እየተገዛ ያለ ለእግዚአብሔር ነው ለገዛ አመለካከት ነው? እሱ እኮ ነው የቸገረን ነገር። መጻሕፍት ዘፈን ኃጢአት ነው ወይስ ጽድቅ ነው የሚሉት? ሐዋርያት በዲድስቅልያ ዘፈን ኃጢአት ነው ብለዋል። ግን የቴዲ አፍሮ ሲሆን አይደለም ብለዋል? ንገረኝ። ምን አይነት የደንቆሮ ጥርቅም እንዳለ እኔ ሌላውን አይደለም ደንቆሮ ብለው አንተ ነው አንቺን ነው። ሐዋርያት በዲድስቅልያ መጽሐፍ በ27ኛው አንቀጽ ኢመፍቱ ይሁን ክርስቲያን ሀበቤተ ተውኔት ወዘፈን፣ ክርስቲያን ዘፈን እንኳን ዘፈን መዝፈንና ማዳመጥ የሚዘፈንበት ተውኔት ያለበት ቤት ክርስቲያን ቢሄድ ኃጢአት ነው ተብሎ ተጽፏል። ትናንት ይገርማችኋል ነገረ ክርስቶስ ስናስተምር አምሽተን ልክ እንደጨረስ ነው ነገረ ክርስቶስ አብሮኝ ሲናገር የነበረ ሰው ወዲያው ከ10 ደቂቃ በኋላ የሰውየውን ዘፈን ለጥፎታል። አፈርኩኝ። ወዳጄ ነው ብዬ አልምረው። አዎ ትናንት ኦንላይን ስትከታተሉ የነበራችሁ የፈለገ ወዳጄ ይሁን እንዲህ አይነት ጫፍ የወጣ ነውረኝነት ከምንድን ነው ያመጣ ነው? ፖለቲከኞች እሺ ይሁኑ፣ አክቲቪስት ነን የሚሉ የፈለጉትን ያደርጉ። እንዴት አንድ ክርስቲያን ነኝ ለክርስቶስ ቆማለሁ ያለ ሰው ዘፈንንና መዝሙርን ኃጢአትንና ጽድቅን እንዴት እኩል ማካሄድ ይፈልጋል? ዲያቆን ዮርዳኖስ ብዙ ጊዜ ግልጹን ነው የሚናገረው። ይህ ወንድማችንም አሁንም ዘፈን ኃጢአት ነው እያለን እየነገረን ነው። በተለይ ለኦርቶዶክሳውያን አብዛኛው የሚያዳምጡት ኦርቶዶክሳውያን ናቸው። እንደዚሁም ደግሞ ለዘፈንም ጥብቅና የሚቆሙት ኦርቶዶክሳውያን ናቸውና እንደዚህ አይነት ነገሮችን መቃወም እንዳለብን ነው በግልጽ የነገረን ማለት ነው። ስለዚህ ያው ቤተክርስቲያናችን የምታስተምረንም ዘፈን ኃጢአት እንደሆነ ነው። ሚስተር ኤክስ ሚስተር ዋይ ብላ ሰውንም አትለይም ማለት ነው። ስለዚህ እዚህ ላይ ትኩረት እንስጥ። ያው ጉዳዩ በጣም የቆየ ቢሆንም ያው ሐሳቡ ግን ገዢ ስለሆነ ይዤው መጥቻለሁ ማለት ነው። ከዚህ በመቀጠል ግን ያው ብዙዎቻችን የምንጠብቀው ወይም በረከት ፍልፍሉ የምንለው በቤተክርስቲያናችን ቅድም መግቢያ ላይ እንዳልኳችሁ ብዙ መዋጮችን ህንጻ ሲሰራ ቤተክርስቲያን ሲታነጽ እንዲሁም የተለያዩ የቤተክርስቲያናትን አልባሳት ሲገዙ ይህ ወንድማችን በፊት ለፊት በመሆን ለቤተክርስቲያን ብዙ አስተዋጽኦ ያደረገ ወንድማችን ነው። እንግዲህ ከዛ አሁን ከመታሙ እንግዲህ ታሞ አሁን እንግዲህ ለስራ መጥቷል። ከዛ በፊት ግን ብፁዕ አባታችን መተው ያሉትን እስቲ እንመለስ በሆስፒታል
ከመመ ወላዲተ አምላክ ድንግል ማርያም ትፈውስ። የቅዱሳን አባቶቻችን በረከታቸው ረድኤታቸው ትሩፋ ምግባራቸው አይለይ። እግዚአብሔር አጋንንትን ያርቅልን። የነበረ ጤንነት የነበረ ሕይወት መልስልን። እግዚአብሔር ምሕረቱን ይላክልን። እግዚአብሔር ቸርነቱ ይላክልን። ለልጆች ድነ ተፈውሰ ድህነትን አግኝተ ወደ ቤት እንድትገባ ያደርግልን። እግዚአብሔር ኢትዮጵያን ሁሉ ህዝበ ክርስቲያኑ ስለሚወድ በውጭም በሀገር ውስጥ ያሉ በሙሉ ኢትዮጵያውያን ይህን የምንወደው ልጃችን አቅማችሁ በምትችሉ መጠን መርዳት ስላለብን ሞተ ሲባል ሳይሆን ድኖ እንዲወጣ ነው የምንፈልግና በሆስፒታል ላይ ያለ ነው። ሁላችሁ ይሄ ወንድማችን እንድትመለከቱ አደራ እንላለን። እግዚአብሔር ከእናንተ ጋር ይሁን። የተወደዳችሁ ኦርቶዶክሳውያን አሁን የምንገኘው ፍልፍሉ ጋር ነው። አግዞን የሕክምና ሴንተር ጋር ነው የምንገኘው። አብረውን የሚገኙት ደግሞ የምዕራብ ካናዳ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ብፁዕ አቡነ መቃሪዎስ ናቸው። ወንድማችን በረከት ፍልፍሉ ለዚህ ቤተክርስቲያን በገጠርና በከተማ በቀንና በሌሊት ያለ ስስት ደከመኝ ሰለቸኝ ሳይል ይሄን ሁሉ በሽታ ተሸክሞ ቤተክርስቲያኗን በእውነት እኔ በጣም የቅርብ ምስክር ነኝ። እያመመው የወደቀ የገቢ ማሰባሰቢያ መርሃ ግብር ላይ አብያተ ክርስቲያናት እንዲታነጹ አባታችን ባለፈው የዚህ የእንጦጦ ኪዳነ ምሕረት መርሃ ግብር ላይ 3ቱንም ቀን አብሮ ነበር። ስለዚህ ይህንን ወንድማችን ውለታውን በማሰብ ለቤተክርስቲያን ያደረገውን አስተዋጽኦ በማሰብ ታልሳቸውም መልእክት ያስተላልፋሉ። ያው አሁን እስካሁን ሕክምናውን እንትን እያልኩኝ ነው። ይቆያልን ብሎኛል። ያው ወንዴ ነው የሆስፒታሉ ባለቤት፣ እስካሁንም እያገዙኝ ነው። ይቆያልም ብሎኛል። ክትትሉ ይቆያል ብሎኛል። እንደ በፊቱ አሁን ባለፈው እሑድ ዕለት ለልጆቼ ለበዓል እንድደርስ ነበረ የፈቀደልኝ። አልተስተካከለም፣ አልፈቀደም። ስለዚህ ተመለስኩኝ። ካሁን በኋላ በቃ ስራም ሰሞኑን መስራት አልችልም። በዚህ ባለሁበት መንቀሳቀስ መቆም አልችልም። አሁን ወደ ፓራላይዝ አድርጎናል ማለት ነው። መቆምና መራመድ አልችልም። ሆስፒታል አባታችን መጥተው ባርከውታል። ምን እንደሚያመው ጠይቀውታል። እንግዲህ ይሄ የሚያሳየን ምንድነው አንዳንድ ጊዜ ብር ስላለን ብቻ ወይም ጥሩ ሆስፒታል ስለገባን ብቻ ምንድን ለሚመስለን ሰዎች ያው ጥሩ መልእክት ነው ማለት ነው። መልካም መስራትም እንግዲህ አስቡት። ብዙ መነኮሳት መጥተው አይተውታል። ከፍ ሲል ደግሞ ጳጳሳትን መጥተው ባርከውት እንግዲህ የነሱ ጸሎት ተረድቶት የአባቶች ጸሎት ተረድቶት እንግዲህ አሁን ከዚህ በመቀጠል ማሳያችሁን በአባይ ቴሌቪዥን ላይ እንኳን ደህና መጣ ብለው ሲቀበሉት እሱም ደግሞ የድሮውን ቀልዱንም አምጥቶ በሆስፒታል የገጠመውን ነገር እያጫወታቸው ነበርና እስቲ እሱን ተከታትለን እንመለስ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። አባቴ በጣም ነው የምወድህ። ዛሬ እንደዚህ በጤና ቆመ ሳይ በጣም ነው ደስ ያለኝ። የኢትዮጵያን ሕዝብ ማመስገን ፈልጋለሁ። ደጋግ ኢትዮጵያውያን አባቴን ያሳከማችሁ እግዚአብሔር ያክብራችሁ። ስጋውን ቆርሶ ደሙን አፍሶ ነው ያዳነው እና ለሁሉ ጊዜ ለጸሎትህ እንዲሆነ ካጠገብ ማትለየው ነገር ከኢየሩሳሌም ያመጣሁት ነው ለአንተ ብሎ ነው እስከዛሬ ቤት የተቀመጠው። ከፍተህ እንድታየው ፈልጋለሁ። እቺ ስጦታ አበረክትልሃለሁ። በረከት ነው። ስለ በረከት ጉዳይ ሲነሳ ሁሉንም ማድረግ የሚችል ኃያሉ እግዚአብሔርን በቅድሚያ እናመሰግናለን። ከዛ በመቀጠል ከከተማ እስከ ገጠር ከመሃል ሀገር እስከ ዳር ድንበር በመላው ኢትዮጵያ ውስጥ ያላችሁ የሃይማኖት አባቶች፣ እናቶች፣ ወጣቶች፣ ህፃናቶች በየመንገዱ ስንሄድ ፍልፍሉ ተሻለው ወይ ፍልፍሉን እግዚአብሔር ይማረው ያላችሁ ሁሉ በእግዚአብሔር ስም ሁላችሁንም እናመሰግናለን። እግዚአብሔር ይስጥልኝ። በጣም ነው የማመሰግነው ፈጣሪ እና አንዱን ለመጠየቅ አግዞን ያው የስትሮክ አይደል እንደዚህ ብሎ ገባ። ትንሽ የስትሮክ ሲያዝ እንደዚህ አይደለም ያደርጋል። አንተን ለመጠየቅ እንዲህ ብሎ ገባ። ለምን ኦልሬዲ ህመምተኛ ነው ብለው ጥበቃዎቹ እንዲያሳልፉ ከገባ በኋላ አይዞህ እኔም ቀና እያልኩ ነው ስለው አይ አንተን ለጠይቅ
ብዙ ሰው ያው ስለማይገባ ስለነበረ ይሄ ሲስተም ነው የተጠቀመው። አንደኛው ሱፍ ነው ምንድነው ለብሶ እሱም አርጉ እንደው ለሚዲያ ምን ከሆነ እኔ እንጃ። ገባና ቤት ሲመጣ ባለቤቴ ያው ብዙ ሚዲያ ላይ ሩቅ ነች መሰለኝ እንደኔ ቴሌቪዥኑም እንደሚሰራ እኔ እንጃ። እና አንዱ ሱፍ አርጎ መጣ። ዘፋኝ ነው ብላ አስገባቸው። ከገባ በኋላ እግሬ ላይ ወደቀ። ትንሽ በዚህኛው በኩል ያለው ይሸልል የለ እግሬ በሚሰማው በኩል ወደቀ አልኩት። አገባኝማ ምንድነው ምናምን ስለው አይ እንዳንተው ነው የሚያመኝ አሳከመኝ አለ። ስለዚህ ለሱም እንግዲህ በቀጣይ ሕክምናውን እንዲያገኝ ቃል ገብቶለታል። እኔም ቃል ገብቻለሁ። እኔም ህዝቡም እያሳከመኝ ስለሆነ እንጠራዋለን። ችግር ጨከን ብዬ ከኔ መድኃኒት ሰጠው ተየላይና። ስለዚህ ያው ህዝቡ ያሳክማል። ችግር የለም። እናትና ልጅ አይለያዩም። የቁልፍ መያዣውም ደግሞ እመቤቴ ልጇን አቅፋ ነው። በቃ ከእጅ እንዳትለየው። ማርቆስ እግዚአብሔር አምላክ የተመሰገነ ይሁን። በረከት በቀለ እንግዲህ ሆስፒታልም ሆኖ እንዳያችሁት ከዚህ በፊት ሲያስቃቸው ነበር እና ሌሎቹንም ጓደኞቹ ማለት ነው። አሁንም ታሞ እንደዚሁ ማሳቁን አላቆም ማለት ነው። ትንሽ የሚያሳዝነው እንግዲህ እንዳያችሁት በክራንች ነበረ። ያው እንግዲህ እግዚአብሔር ደግሞ ሙሉ ጤንነቱን ሰጥቶት በሙሉ እግሩ እንዲራመድ የሁላችንም ጸሎት ያስፈልገዋል ማለት ነው። እንግዲህ አባቶችም አሁንም ቢሆን እየመጡ ቤቱ እንደሚጎበኙት እንሰማለን እናያለን እና በዚሁ ቢቀጥሉ አባቶቻችን እንደው የወንድማችን ለቤተክርስቲያን ያስፈልጋል ማለት ያክል ነው። የመጨረሻ ፕሮግራማችን የምናደርገው አንድ ሙስሊም እንግዲህ እፎይን በጣም ያልጠበቀው ጥያቄ ጠይቀዋለች። ይህም ያልጠበቀው ጥያቄ ምንድነው? እሱም ለመመለስ ትንሽ አስቦበት በጣም በመጠየቋም ደስ ብሎት እንመለከታለን። ምንድነው የጠየቀችው? ምንድነው የመለሰላት የሚለውን አብረን እንመልከት። ክርስቶስ ለእናንተ ጌታችሁ ነው? ኦኬ፣ እንደዛ ከሆነ ኢየሱስ ክርስቶስ ለእናንተ ጌታችሁ ነው። ሲቀጥል የተሰቀለውም የተገረፈውም ለእናንተ ሲል ነው አይደለ? በሚገባ። ኦኬ፣ እና ታዲያ ኢየሱስ ክርስቶስ ጌታ ከሆነ የእናንተን ኃጢአት እኮ ይቅር ማለት ስለገረፍም መሰቀልም አይገባውም። ፈጣሪ ስለሆነ ያኒ ምንም ብትሰሩ ምህረት ሊያደርግላችሁ ይችል ነበር። በሚገባ ይችላል። እና ምህረት ማድረግ እየቻለ ሁሉንም የፈጠረው እሱ ሆኖ ሳለ እንደገና ወርዶ እንዴት በሰው ልጆች እጅ ሊሰቀል ቻለ? ሊገረፍ ቻለ? አምላክ ከሆነ ሁሉን የማድረግ ስልጣን አለው። ያኒ ራሱ ይቅር ሊገባ ነበር። የግዴታ መሰቀልም መሞትም አልነበረበትም። ልታስረዳይ ትችላለህ? ኦኬ፣ ያ እዛው ሆኖ ለምን ይቅር አይልም? ለምንድነው መመታት፣ መገረፍ፣ መወለድ እንደዚህ መምጣት በስጋ መገለጥ ያስፈለገው ለምንድን ነው? እዛው ሆኖ ይቅር ማለት የሚችል ከሆነ ለምን ይቅር እዛው አይልም ነው አይደል? ያኔ በእኛ ይቅርታ በእኛ ብዙ ቁርአን አልቀረውም አልዋሽም። ግን ደግሞ ኤግዛምፕል ስሰጥ ነቢዩላህ ኢብራሂም እሳቱ ላይ ሲወርቁ የኛ አላህ ወርዶ እኔ እሳቱ ላይ ልቃጠል አላለም። እሳቱን እንዳይሞቃቸውም እንዳይበርዳቸውም የማድረግ ስልጣን ነበረው። እንደዛ አደረገ። ታመሳስለው ወደ ክርስትና ሳመጣው ኢየሱስም ፈጣሪ ከሆነ እናንተን ይቅር ማለት ይችል ነበር። እንዴት ሊገደል እንዴት ሊሰቀል ቻለ የሚለው ነው ጥያቄ። አሁን ይህንን ማድረጉ ስህተቱ ምንድን ነው ብለሽ ነው የምትረጂው አንቺ? ወይንም ደግሞ አይምሮሽ ለመቀበል ይሄንን ማድረግ ትክክል አይደለም። ፈጣሪ ከሆነ ኢየሱስ ክርስቶስ ፈጣሪያችን ነው ካላችሁ በሰው በሰው ሊደረብ ነው ትክክል አይደለም ያልኩት። ፈጣሪ ከሆነ ለእናንተ ሲል
ለእናንተ ኃጢአት ሲል ራሱን መስዋዕት ማድረግ የለበትም። ኃጢአታችሁን ይቅር ማለት ይችላል ፈጣሪ ስለሆነ የግዴታ መሰቀልም መሞትም አይገባውም። ይቅር ማለት ስልጣን አለው የፈጥሯችኋልና ፍጡሮቹን ደግሞ ይቅር ማለት አለበት እንጂ ፈጣሪ ሆኖ በፍጡራን እጅ መገደል መሰቀል የሚገባ አይመስለኝም። መልካም አሁን ይህንን እንዴት ነው እሱ እዛው ሆኖ ይቅር ለምንድን ነው ያላለው የሚል ጥያቄ ነው። አንደኛ ምን እናምናለን መሰለሽ እኛ እግዚአብሔር እውነተኛ መሐሪም ነው ይቅር ባይም ነው። ትክክል ነሽ፣ ይቅር ማለት ይችላል። ነገር ግን ይቅር የሚለው ልብ በይ፣ ይቅር የሚለው ትክክለኛ ካሳ ሲካስ ነው። በዳይ አጥፍቻለሁ ሲል ነው አይደለ? እንዳጠፋ ገብቶት ካሳ ሲክስ ነው አይደለ? ይቅርታ የሚደረግለት አንድ አካል ጎበዝ። የሰው ልጅ ጥፋት አጥፍቷል፣ ካሳ ካደረገ ከተጸጸተ ይምረዋል። የተፈረደበት ምንድነው? እሱ ሞት ነው። ሞት ተፈርዶበታል። ያንን የሚክስ የሰው ልጅ ደግሞ ሊመጣ አልቻለም፣ አልመጣም፣ አልተገኘም። ምክንያቱም ሁሉ ኃጢአት ሰርተዋል የእግዚአብሔርም ክብር ጎሏቸዋል ይላል ሐዋርያው ቅዱስ ጳውሎስ። ስለዚህ ሁሉም ዕዳ ውስጥ ነው ያለው። ሁሉም ዕዳ ውስጥ በመሆኑ ደግሞ ያንን ካሳ መካስ አልቻሉም። ካሳ መካስ ስላልቻሉ ስለዚህ ሞት የሰውን ልጅ ነው አንቆ ያዘው። ዲያብሎስ ያሸነፈው ሰውን ነው። እግዚአብሔር እዛ ሆኖ ክርስቶስ እዛ ሆኖ በስጋ ሳይገለጥ ምሬያችኋለሁ ይቅር ብያችኋለሁ ማለት ይችላል። ዲያብሎስ ግን ያሸነፈው እግዚአብሔርን አይደለም። ያሸነፈው ማንን ነው? የሰውን ልጅ ነው። የሰውን ልጅ እንዳሸነፈ የሰው ልጅ ደግሞ ዲያብሎስን ማሸነፍ አለበት። ዲያብሎስ ከሴቲቱ በመጀመሪያ ኮሚኒኬሽን ፈጥሮ እሷን አሳስቶ ባሏም እንዲሳሳት ስላደረገ ከሴቲቱ የሚወለደው ደግሞ በተመሳሳይ ዲያብሎስን ቀጥቅጦ ማሸነፍ አለበት። እግዚአብሔር እዛ ሆኖ ዲያብሎስን ድባቅ ቢመታውና አዳምን እንደዚሁ ምሬያለሁ ይቅር ብያለሁ ውሽዝ ሞተ ትነሳለህ ቢለው አስቀድሞም እኮ ዲያብሎስ የተጣላው እግዚአብሔርን አይደለም ያሸነፈው። ስለዚህ ምን ይላል? አዳም አንተ እኮ አይደለም ያሸነፍከኝ፣ የሰው ልጅ አሸነፈኝ አይልም። ማን አሸነፈኝ ነው የሚለው? እግዚአብሔር ነው እንጂ አንተ አይደለህም ብሎ ይላል። ስለዚህ ከሰው ልጅ ከስጋ የተወለደ ከሴቲቱ ዘር እሱ ፍጹም አምላክ ፍጹም ሰው የሆነው እሱ ማሸነፍ መቻል አለበት። ስለዚህ ልክ ማቴዎስ ወንጌል ምዕራፍ 4 ላይ ስትመለከቺ፣ ሉቃስ ወንጌል ምዕራፍ 4 ላይ ስትመለከቺ ክርስቶስ ልክ 40 ቀን 40 ሌሊት በሰውኛ በለበሰው ስጋ ተራበ፣ ተጠማ፣ ይህንን ጾመና ይሄ ሁሉ ከገጠመው በኋላ ዲያብሎስን አቀረበና ልክ ሲረታው ዲያብሎስ መሸሽ ይጀምራል። አስቀድሞ አዳምና ሔዋንን ሲያሳድዳቸውና ሲያሸንፋቸው የነበረው ክርስቶስ ከዛ ሲመጣ መሸነፍ ይጀምራል ማለት ነው። ከዛ ክርስቶስ ይህንን ስልጣን ከዛ ለማን ሰጠ? ለሰው ልጅ ሰጠው ይህንን ስልጣን። እዛው ሆኖ እንዲሁ ይቅር ብያችኋለሁ ቢል ዲያብሎስ ምን አይነት ፉከራ ይፎክራል? የሰው ልጅ መቼም አያሸንፈኝም ብሎ ይፎክር ነበረ። አሁን በዲያብሎስ ላይ እኛ ስልጣን እንዲኖረን በስጋ ከማርያም የተወለደው የሰው ልጅ ክርስቶስ ማለት ነው፣ የአብ ልጅ እሱ በስጋ ተገለጠና ዲያብሎስን አሸንፎ ያንን ስልጣን ለሰው ልጆች ሰጠ። እኛ አሁን ዲያብሎስን የመግዛት የመምራት የመቀጥቀጥ ስልጣኑ አለን ማለት ነው። ካሳው ተካሰ። ህይወትን መስጠት የሚችለው ሰው ሳይሆን እግዚአብሔር ብቻ ነው። ሞት ነው የተፈረደብን፣ ካሳ መካስ አለበት። ለመካስ ደግሞ ሞት መገደል፣ ህይወት መምጣት አለበት። ስለዚህ ይህንን ደግሞ ክርስቶስ ብቻ ነው ማድረግ የሚችለው። ፈጣሪ ነው እንጂ ፍጡር ማድረግ አይችልም። ህይወት መስጠት የሚችለው ፈጣሪ ነው እንጂ ፍጡር አይደለም። ለዚህ ነው እኔ ህይወት ነኝ የሚያምንብኝ ቢሞት እንኳን ህያው ይሆናል ያለው። ሞቱን በሞቱ ገሎ ህይወትን ስለሰጠን ማለት ነው። በእርጋታ ለሚጠይቁት ሰዎች በእርጋታ ነው የሚመልሰው። አሁንም ቢሆን ለእህታችን በደንብ ያስረዳት ይመስለኛል። ያው አንዳንዴ ላለመስማት የሚጠይቁ ሰዎች አሉ፣ ይጠይቃሉ ግን አይሰሙም እና ብዙ ሙስሊሞች ችግር ይሄ ይመስለኛል። ስለዚህ እሱ የሚገባውን መልስ መልሶላታል ማለት ነው። ይመስላል የዛሬ ፕሮግራማችን ማለት ነው። ከወደዳችሁት ላይክ አድርጉ፣ ሰብስክራይብ አድርጉ። ለዛሬ ይሄን ይመስላል ያዘጋጀውላችሁ። መልካም ጊዜ